ያነሰ ምን አለ? አይሸጥም፣ ዝም ብሎ ይደፋል። ለምን ዋጋ የሌለ ምናምንቴ እንኳን የምትቆጠር ለምን አትሆንም? እግዚአብሔር ጠቃሚ ሊያደርግህ ይችላል። አፈር እንኳን እንዴት ተስፋችን ነው ወገኖች። ለምን ዛሬ መራራ ለምን አትሆንም? እንዳትረሳ እግዚአብሔር ከመራራ ውስጥ የጣፈጠ ማውጣት ይችልበታል። ሞት እንኳን የማይጠቅም ነው ብለን የምናስበው ለዚህ ነው ቅዱስ ጳውሎስ ክርስቶስ ሞትን ጥቅም ነው ያለው። ለዚህ ነው ወዳጄ ሞት እንኳን ቢሆን ለጥቅም ካደረገው ምናልባት እንደ ሰው አረዳድ ሞት እጅግ አስቀያሚ ነው ተብሎ የሚታሰበው ሞት ውብ ጠቃሚ አድርጎ ከቀየረው የቱንም ያክል መራራ ነው። ይቅርታ ለቋንቋዬ ሕያው አትሆንም ይላል። ካልሞት አትነሳም ይላል። ሞትን የህይወታችን መንገድ፣ ሞትን የመነሳታችን ጉዳይ አደረገው። አስ አንተ እኮ ገና አለ ብዙ አራክ፣ አንተ እኮ ብዙ ድል አለ። የእግዚአብሔር ቃል ትሰማለህ። ሙታን የእግዚአብሔር ቃል የሚሰሙበት ጊዜ ይመጣል እንደተባለው ብዙ ጊዜ አትጠብቅም። ዛሬ ድል አለ፣ የመነሳት ድል አለ፣ ጣፋጭ የመሆን ድል አለ፣ ሕይወት የማግኘት ድል አለ። ሞት እንኳን ይህን ያህል እግዚአብሔር ለጥቅም ካደረገው መራራ የምንለው አስቀያሚ የምንለው ሞት እንኳን ሳይቀር እግዚአብሔር የሚጠቅመን አደረገው። እመኑኝ የሚጠቅመን አደረገው። ይሄ አምላክ ከሆነ አንተ ከዚህ እንዴት ታንሳለህ ብለህ ታስባለህ? አንተ እኮ ገና አለ። ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ የተወደዳችሁ ሕፃናት፣ የልዑል እግዚአብሔር ቤተሰቦች፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ይህችን ዕለት ለምስጋና ለውዳሴ በፊቱ እንድንቆም የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከእመቤታችን ከቅድስት ድንግል ማርያም ከጻድቁ አባታችን ከእስትንፋሰ ክርስቶስ ከሌሎቹም ቅዱሳን አባቶቻችን ቅዱሳን እናቶቻችን በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። በዚህች ምሽት እግዚአብሔር ቢፈቅድልን እሱ እንዲያስተምረን በመማፀን የምንመካከርበት የትምህርታችን ርዕስ ትጠቅማለህ በሚል ርዕስ ይሆናል። ትጠቅማለህ በሚል ርዕስ ይሆናል። የእግዚአብሔር እጅ ውስጥ ገብቶ እግዚአብሔር ጋር ተጠግቶ እግዚአብሔርን ፈልጎ እግዚአብሔርን መጠጊያ አድርጎ ከእግዚአብሔር ጋር ለመሆን
ቆርጦ እግዚአብሔር እንዲሰራበት ፈቅዶ የማይጠቅም ምንም የለም። ለዚህ ነው ይህንን ርዕስ የመረጥኩት። እኛ የእግዚአብሔር እንሆን እንጂ፣ እኛ ከእግዚአብሔር ጋር እንኖር እንጂ፣ እግዚአብሔር ከእኛ ጋር እንዲሆን እኛ ጨክነን እንፍቀድ እንጂ፣ እኛ የእግዚአብሔርን ፈቃድ ለመፈጸም እንበርታ እንጂ፣ እኛ እግዚአብሔር የማይፈቅደውን ለመተው እንጨክን እንጂ እንጠቅማለን። አንዳንድ ጊዜ ብዙዎቻችን ራሳችንን እንደማንጠቅም አድርገን መቁጠር እንጀምራለን። በስጋዊም በመንፈሳዊም ኑሯችን ያሰብነው ነገር አልሆን ሲለን ከርመን በቃ እኔ አልጠቅምም ብለን እንደመድማለን። የማንጠቅም ሰዎች እንደሆነ አድርገን መቁጠር እንጀምራለን። ግን ወገኖቼ እንጠቅማለን ብለን መመካከር የሚያሻል ይመስለኛል። ብዙዎች አንጠቅምም ብለን ስለምናስብ የማይጠቅም ቦታ፣ በማይጠቅም ማንነት፣ በማይጠቅም ሕይወት ውስጥ እንገባለን። ግድ የለም ኦርቶዶክሳውያን፣ ቅድም እንዳልኳችሁ ከእግዚአብሔር ጋር እንሆን እንጂ፣ ኃይለኛውን እግዚአብሔር እንጠጋ እንጂ፣ ራሳችንን በእግዚአብሔር እጆች ላይ እናሳርፍ እንጂ። እመኑኝ፣ ማንም እንሆን ማን እንጠቅማለን። በዕድሜ ያረጀን፣ በሽበት የባጀን፣ በጉልበት የደከን፣ በሐሳብ የባከን ለምን ምናምንቴ እንኳን አንሆንም። ግድ የላችሁም። እግዚአብሔር ማንንም ምንንም ጠቃሚ አድርጎ መቀየር ይችልበታል። ጥቂት ነጥቦችን ላስታውሳችሁ፣ ይህን እውነታ እንድንረዳ። ታስታውሳላችሁ፣ አፈር ምን ይጠቅማል ብላችሁ ታስቡ ነበር? እኔና እናንተ የተፈጠርንበት አፈር እግዚአብሔር እጅ ከመግባቱ በፊትና እግዚአብሔር እጅ ላይ ካረፈ በኋላ ልዩነቱን አስተውላችሁ አታውቁ? በእግዚአብሔር እጆች ሳይዳሰስ በፊት አፈር ምን ይጠቅም ነበር? አፈር ምን ይሰራበት ነበር? አፈር ምን ጠንካራ ነገር ያወጣ ነበር? አፈርንስ እንደዚህ ይሆናል ብሎ ማን ያስተዋለው ሰው ነበር? ወገኖቼ፣ እግዚአብሔር እጆች ውስጥ ገባ አፈር። እኔና እናንተን የመሰለ እጅግ ውብ ፍጥረት እግዚአብሔር እጅ ውስጥ ተሰራ። የማይጠቅም የነበረው አፈር እንዴት ጠቃሚ ሆኖ እንደተቀየረ ተመልከቱ። ደካማው አፈር በረታ። እዚህ ግባ ማይባለው አፈር ውብ አድርጎ ሰው የሚገኝበት ምንጭ ሆነ። ወገኖቼ፣ ለዚህ ነው እንኳን እኔና እናንተ ስጋውን ይቆረሰልን፣ እንኳን እኔና እናንተ ደሙን ያፈሰሰልን፣ እንኳን እኔና እናንተ በስጋውና በደሙ የተዋሃደ
እንኳን እኔና እናንተ ራሱን ሰጥቶ የከፈለልን የምድር አፈር እንኳን ሳይቀር እግዚአብሔር እጆች ውስጥ ጠቃሚ ሆኖ ነበር። ወዳጆቼ ለምን ዛሬ እንደ አፈር ምንም የማንቆጠር ልንሆን ለምን አንችልም? አፈርን ማን ያስታውሰዋል? የረገጣችሁትን አፈር ትዝ ይላችኋል? ለምን ከሰው ትዝታ አትጠፋ? ለምን ከሰው ሕሊና አትርቅም? ለምን ቁም ነገር የማይሰራብህ እንደሆን ለምን አይሰማህም? የኔና የናንተ ስድብ እንኳን አፈር አይደል እንዴ? ለምን የስድብ ያክል የተጣላ አንሆንም ወገኖቼ? አፈር እግዚአብሔር እጆች ውስጥ እንደዚህ አይነት ተስፋ ከነበረው የተወደዳችሁ ክርስቲያኖች እኔና እናንተ ሕይወታችን በፈቃዳችን በእግዚአብሔር እጆች ውስጥ ካሳረፍን ምን አይነት ውብ አድርጎ እንደገና ሊሰራን ይችል ይሆን? የተወደዳችሁ ክርስቲያኖች ነፍሳችን አሁን ካለችበት የበለጠ ውብ ትሆናለች። ማንነታችን ከደካምነት ብርቱ ይሆናል። ወገኖቼ አፈር ጠንካራ የነበረውን አጥንት ያስገኛል ብላችሁ ታስባላችሁ? ዛሬ ልፍስፍሶች፣ ዛሬ ደካሞች፣ ዛሬ ጉልበት የሌለን መናኞች እንደሆነ ሊሰማን ይችላል። ግድ የላችሁ። ይሄ ጠንካራ አጥንት የተገኘው ከአፈር መሆኑን ግን አትርሱት ወገኖቼ። ወደ እግዚአብሔር እጆች ላይ ና። በእግዚአብሔር እጆች ላይ ለመሰራት ፍቀድ። የእግዚአብሔር እጆች እንዲያበጃጁህ ራስን በእጆቹ ላይ አሳርፍ። እመነኝ፣ ዛሬ ደካማ ትሆናለህ። የእግዚአብሔር እጆች ከነኩ በኋላ የእግዚአብሔር ጣቶች ከሰሩ በኋላ ግን እንደ አጥንት ትበረታለህ። ዛሬ እንደ አፈር የተበተንክ ልትሆን ትችላለህ። የመጣ የሄደው የሚረግጥህ መናኛ ልትሆን ትችላለህ። እግዚአብሔር እጆች ላይ ካረፍክ ግን ማን ይረግጥሃል? መሬት ላይ አትበተንም። እንደ ሰው የምትቆም ነው የምትሆነው። የተበተነው አፈር እኮ ነው የቆመው ወዳጄ። ዛሬ በአንዳንድ ምናምንቴ ሕይወት ውስጥ ተጥለህ ሊሆን ይችላል። ደስ የማያሰኙ ነገሮች እየረገጡ ሊሆን ይችላል። ግን እመነኝ፣ እንደምንም ብለህ እግዚአብሔር እጅ ላይ በንስሐ እግዚአብሔር እጅ ላይ እረፍ እንጂ ወድቀህ አትቀርም። ያቆመሃል፣ የምትጠቅም ያደርግሃል። ወገኖቼ ከአፈር እኮ ነው የኔና የእናንተ ሰውነት። ያጠኑ ሰዎች እንደሚናገሩት ከ6 በላይ ፋብሪካዎች አሉ ይላሉ በእኔና በእናንተ ሰውነት ውስጥ። የነርቭስ ሲስተም፣ የኤሌክትሪክ ሲስተም፣ የውሃ ደም ቅዳ ደም መልስ ሲስተም። አጥኚዎች ሲናገሩ እንደ ፋብሪካ ይሆናሉ እኮ ነው የሚሉት። የእግዚአብሔር እጆች ሲነካኩ፣ የእግዚአብሔር እጆች እንዲሰሩ ከፈቀድ ድቃቂው አፈር ይሄን ያህል ምስጢር አለው ወገኖቼ። ለምንድን ነው የማንጠቅም እንደሆነ የምትቆጥሩት? ይሄ አፈር በእግዚአብሔር እጆች ውስጥ እንዲህ የሚጠቅም ከነበር እኔና እናንተ እኮ ከአፈር በላይ ሆነናል። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ ሰው ምንድን ነው የተባለው? ፍጥረትን ሁሉ ያስደነቅን እኮ ነን ሰው። ታዲያ አፈር እንደዚህ የሚጠቅም ከሆነ እኔ አልጠቅምም ስትል ማፈር የለብህም። ይልቅ እግዚአብሔር እጆች ላይ በሙሉ ልብ ለማረፍ ተዘጋጅ። አውግስጢኖስ እንዳለው
ነፍሳችን ካንተ በቀር በሌላ የምታርፍበት የለም እንዳለው ሌላ ላይ ካረፍክ አትጠቅምም። ሱስ ውስጥ ካረፍክ አትጠቅምም። እግዚአብሔር እጆች ላይ ካረፍክ ግን ጠቃሚ። ለምን አፈር አትሆንም? እንግዲህ የመጨረሻው ከአፈር ያነሰ ምን አለ? አይሸጥም፣ ዝም ብሎ ይደፋል። ለምን ዋጋ የሌለ ምናምንቴ እንኳን የምትቆጠር ለምን አትሆንም? እግዚአብሔር ጠቃሚ ሊያደርግህ ይችላል። አፈር እንኳን እንዴት ተስፋችን ነው ወገኖች! አፈርን ብቻ አይደለም ምዕመናን፣ እንደው ከጥጉ ልነሳ ብዬ እጅግ መራር የሆነውን ነገር እንኳን ላንሳላችሁ ወገኖቼ። ሞት ይጠቅማል ብላችሁ አስባችሁ ታውቃላችሁ? እግዚአብሔር በሰው ልጆች ላይ ሞትን ትሞታላችሁ ብሎ የፈረደው ሞት እንኳን ማን ጠቃሚ ነው ብሎ ያስበዋል ወገኔ? እንደዚህ ያስባችሁ ታውቃላችሁ? እግዚአብሔር ሞትን እንኳን ሳይቀር የሚጠቅም አድርጎ ይቀይረዋል ብለህ ታስባለህ? ፍርድህን ለሕይወት አድርጎ ይቀይረዋል። ሞት እንኳን ሳይቀር የእግዚአብሔር ጭካኔ ነው ብለህ ትገምታለህ? ንጉሥ አጋግ እንደተናገረው ሞት እንዴት መሪር ነው እንዳለው መራር የሚባለው ይሄ ሞት ጣፋጭ የሚባል ሕይወት እንዳለው ታውቃለህ? ለምን ዛሬ መራራ ለምን አትሆንም? እንዳትረሳ እግዚአብሔር ከመራራ ውስጥ የጣፈጠ ማውጣት ይችልበታል። እግዚአብሔር ነው። በሞት ውስጥ ሕይወት የሰጠው እግዚአብሔር ነው። በመራራ ውስጥ ጣፋጭ ትንሣኤን የሰራው እግዚአብሔር ነው። ለምን የሞት ያክል የመረረ ማንነት እንኳን ለምን አይኖረንም? ብቻ እግዚአብሔር ከተናገረ ለጥቅም አድርጎ ስለሚቀይረው መራራ እንኳን ብትሆን ጣፋጭ ያደርጋል። ከእንግዲህ ኑኃሚን አትበሉኝ ማራ በሉኝ ያለችውን ሴት መራራ በሉኝ ያለችውን ሴት ያከብራል እግዚአብሔር። ሞት እንኳን የማይጠቅም ነው ብለን የምናስበው። ለዚህ ነው ቅዱስ ጳውሎስ ለእኔ ሕይወት ክርስቶስ ሞትን ጥቅም ነው ያለው። ለዚህ ነው ወዳጄ ሞት እንኳን ቢሆን ለጥቅም ካደረገው ምናልባት እንደ ሰው አረዳድ ሞት እጅግ አስቀያሚ ነው ተብሎ የሚታሰበው ሞት ውብ ጠቃሚ አድርጎ ከቀየረው የቱንም ያክል መራራ ነው፣ ይቅርታ ለቋንቋዬ፣ የቱንም ያክል የምናስፈራ እንሆን፣ የቱንም ያክል አስቀያሚ ነገር ይኑረን፣ ግን እናንረሳ እግዚአብሔር መቀየር ይችልበታል። የተወደዳችሁ ክርስቲያኖች ጥቂት ነገር እስኪ ላስታውሳችሁ። እግዚአብሔር ሞትን ትሞታላችሁ አለንና በሞት በኩል ሕይወትን እንደሰጠን ላስታውሳችሁ። የእግዚአብሔር ቃል እንዲህ ይላል፣ ካልሞትክ ሕያው አትሆንም ይላል። ካልሞትክ አትነሳም ይላል። ሞትን የሕይወታችን መንገድ፣ ሞትን የመነሳታችን ጉዳይ አደረገዋል። በድካም እንዘራለን፣ በኃይል እንነሳለን፣ በውርደት እንዘራለን፣ በክብር እንነሳለን፣ በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ሞትን እንኳን ሳይቀር የመነሻ መንገድ አድርጎ ለጥቅም አደረገው። ለዚህ ነው ሞትን ጥቅም ነውና ያለው ቅዱስ ጳውሎስ። ሞት እንኳን ወዳጆቼ ይሄ ምናልባት በእኔና በእናንተ እጅግ የመጨረሻ
መራራ የምንለው አስቀያሚ የምንለው ሞት እንኳን ሳይቀር እግዚአብሔር የሚጠቅመን አደረገው። እመኑኝ፣ የሚጠቅመን አደረገው። አንዲት ሸክላ ሰሪ ገሏ ቢሰነጠቅ ወይም ቢሸረፍባት ስትለስነው ወይም ስትጠግነው አይደለም የምትኖረው። አፍርሳ አበስብሳ አብኩታ ሌላ ጌጠኛና ያሸበረቀ ዕቃ ነው የምትሰራው። በሞት በኩል እንድንፈርስ፣ በሞት በኩል እንድንበሰብስ፣ በሞት በኩል እንድንዘራ እግዚአብሔር ለምን አደረገ ካላችሁኝ፣ በሞት በኩል ይሰራናል። እግዚአብሔር የእሱን ሰውነት እንድንመስል እያብለጨለጭን እንድንወጣ እግዚአብሔር መፍረሳችን፣ መበስበሳችንን፣ መሞታችንን እንኳን ሳይቀር አዲስ ሆነን ለመሰራት አበቃ። ለምን የሞት ያክል እንደዚህ አልሆነም ወገኖቼ? እግዚአብሔር ለጥቅም እንደሚያደርገው አታውቁ? ለምን አትፈርስም? እግዚአብሔር ይሰራሃል። ለምን አትበሰብሽም? እግዚአብሔር ምርጥ የክብር ዕቃ ያደርግሻል። እግዚአብሔር ሲናገር መሰሪያው ያደርገዋል። አንድ ሊቅ እንደተናገረው አሁን የምንሞተው የሚበልጠውን ትንሣኤ ለማግኘት ነው አለ። ክርስቲያኖች ሞትን የሚበልጠውን ትንሣኤ የመጨበጫ መንገድ አደረገው። እንግዲያው ሞት እኮ ሲሰማ ፍርድ ነው። ፍርዱን ግን ለሕይወት አድርጎ ጠቃሚ አድርጎ ቀየረው እግዚአብሔር። ሕይወት ስታየው የፍርድ ያክል የከበደ እንኳን ቢሆን እመነኝ፣ እግዚአብሔር እጆች ውስጥ በእግዚአብሔር ትእዛዛት ውስጥ ጥቂት መመላለስ ጀምር እንጂ ፍርድህን ወደ ሕይወት ይቀይረው ዘንድ እግዚአብሔር ቻይ ነው። ከመረረው እንዲህ ካለ መራራ መቃብር ውስጥ እግዚአብሔር ጣፋጭ ሕይወት ይሰጥ ዘንድ ምስጢር አለው። እግዚአብሔር ሽታ በለው ክርፋት በለው ከማይቆጠረው ከብናኙ ነገር በለው እግዚአብሔር እንዴት ሕይወት እንደሚሰራ ታየው። ይህ እንዴት ይሆናል? እግዚአብሔር ይችላል። ታዲያ ከተቀበረ ከሞት በኋላ እግዚአብሔር መራራ ነገርን ከተጎነጨ በኋላ እንደዚህ አድርጎ ጣፋጭ ትንሣኤን የሚሰራ ከሆነ ሳትፈርስ ሳትበሰብስ በጥቂት ጉስቁልናና ድካም ውስጥ አልጠቅምም ብለህ ራስን እንዴት ትቀብራለህ? ከተቀበረው ሕይወት ይሰራል እግዚአብሔር። የጠፋውን ይሰበስባል እግዚአብሔር። የታኘከውንና የተበላውን ያዋህዳል እግዚአብሔር። ይሄ አምላክ ከሆነ አንተ ከዚህ እንዴት ታንሳለህ ብለህ ታስባለህ? አንተ እኮ ገና አለ አፈር አለበስ። አንተ እኮ ገና አለ ብዙ አራክ። አንተ እኮ ብዙ ድል አለ። የእግዚአብሔርን ቃል ትሰማለህ። ሙታን የእግዚአብሔርን ቃል የሚሰሙበት ጊዜ ይመጣል እንደተባለው ብዙ ጊዜ አትጠብቅም። ዛሬ ድል አለ፣ የመነሳት እድል አለ፣ ጣፋጭ የመሆን እድል አለ፣ ሕይወት የማግኘት እድል አለ። ሞት እንኳን ይህን ያህል እግዚአብሔር ለጥቅም ካደረገው አንተንና እኔንማ እግዚአብሔር እንዴት አይቀይረን? እግዚአብሔር እንዴት ለጥቅም አያደርገን? ወዳጆቼ አንድ መምህራችን የተናገረው በጣም ትዝ ይለኛል። እውነት አስታውሰዋለሁ፣ በጆሮዬ ያቃጭላል። ምን ሲል እንደሰማው ታውቃላችሁ? እሰይ እሰይ እንኳን አዳም በደለ፣ እንኳን አዳም ኃጢአት ሰራ፣ እንኳን አዳም ወደቀ አለላችሁና ሁላችንንም አስደነገጠ። ምን ማለቱ ነው መምህር ግርማ ብለን ተጨነቀ። ጋሽ ግርማ ይባላል። ዛሬ ብዙ አሉ።
ምን እንዳለ ታውቃላችሁ? እስከ ዛሬ በጆሮ ያቃጭላል። አዳም ባይበድል ኖሮ አለ የእግዚአብሔርን ለእኔ ያለውን ጥልቅ ፍቅር አላውቀውም ነበር አለ። አዳም ባይበድል ኖሮ እግዚአብሔርን እንደፈራ ነው ብቻ እንኖር ነበር፣ እንዳከበር ነው። ፍቅር የሚባል ነገር ሳይገባ ይቀር ነበር አለ። አዳም ከበደለ በኋላ ግን አለ እግዚአብሔር እኛን ምን ያክል እንደሚያፈቅረን ደግሞ አሳየን አለ። ምን አድርጎ? ሰው ሆኖ ተሰቅሎ ሞቶ። ታዲያ ይህን ያህል እግዚአብሔር ያፈቅረኝ እንደነበር ያወቅኩት አዳም ሲበድል ጊዜ ነው አለና እጅግ ምጽአታዊ የሆነ ቃሉን እሰይ እንኳን አዳም በደለ አለ። ለእኔ የገባኝ አዳም በመበደሉ ምክንያት እኛ እግዚአብሔርን በጥልቀት አወቅ ነው። ሊነገር የማይችል ቃላት የማይገልጠው ፍቅሩን ተረዳ ነው። በፈጣሪነቱ ብቻ አይደለም፣ በአፍቃሪነቱም ዓለም አዲስ እውቀት አገኘች። ሰው ወዳጅነቱን ተረዳች። ያንን በደል እንኳን ሳይቀር እግዚአብሔር ለጥቅም አደረገው። ጠቃሚ አድርጎ ቀየረው። የሚጠቅም አድርጎ ለወጠው። የተወደዳችሁ ክርስቲያኖች ይህንን እንኳን ሳይቀር ከዛስ ለሚበልጥ ክብር ደግሞ አጎናጸፈው። ምን አድርጎ? ወገኖቼ እኛ አምላክ ብቻ መሆን ነበር የፈለግነው። እሱስ በእውነት ይሄንን የኔና የእናንተ የተዋረደውን ስጋችንን በዘባነ ኪሩብ አስቀመጠው። እንደ ተመኛችሁ አትቅሩ አለና የኔና የእናንተን ይህን ስጋ ራሱ ተዋህደው። እኔና እናንተን ደግሞ ቀድሞ ከነበረ ክብር ወደማናውቀው ክብር አደረሰ። ቅዱስ ጎርጎርዮስ ዘኑሲስ እንደተናገረው ካልደረስንበት ወደማናውቀው ክብር አመጣ። አሁን የሰው ልጅ ክብር ምን ይሆን? ስንደርስበት ነው የምናውቀው ወገኖቼ። አያችሁ፣ የቀደመውን የአዳምን በደል ፍቅሩን ብቻ አይደለም አሁን የማናውቀው ደግሞም አጥንተን ያልደረስነውን ስንኖርበት ብቻ የምናውቀውን አስደናቂውን ክብር ወራሾች አደረገ። ስንደርስበት ነው የምናውቀው። መጻሕፍት እጅግም አልገለጡትም። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ብቻ ብለው አልፈውታል። ይሄንን በደል እንደምን አድርጎ ለክብር አድርጎ ቀየረው? ወዳጅ ይህ እግዚአብሔር ያስደንቀ መውደቃችንን እንኳን ለክብራችን መነሻ ያደረገው እግዚአብሔር ምን አይነት አምላክ ነው! እንደ በደልክ አትቀር፣ እንደ ጠፋ አትቀር፣ እንደ ተቅበዘበዝክ አትቀር። ይልቅ ከፍ ካለው ማዕረግ ውጣ ብሎ ያከበረ እግዚአብሔር ለጥቅም አድርጎ ይሄንን እንኳን ይቀይረዋል። አዎ ቀየረው። ታዲያ ይሄ ሁሉ እጅግ የሚያስገርሙን ነገሮች እግዚአብሔር ለጥቅም ካደረገው ከዚያ መለስ ያለው የኔና የእናንተ ጥቂትን ሕይወት እግዚአብሔር ለጥቅም አድርጎ አይቀይረው። ለዚህ ነው ትጠቅማላችሁ የሚለውን ቃል መስማት ያለብን። አፈርንም ሞትንም የአዳምን በደል እንኳን ሳይቀር እግዚአብሔር እንዴት ለጥቅም አድርጎ እንደቀየረው ካወቅ የኔና የእናንተ መናኛ ሕይወት እንኳን እንዴት ለጥቅም አያደርገውም? እግዚአብሔር እንዴት የሚጠቅም አደርገው። ደጁ ተመላልሰን እጆቻችንን ዘርግተን በጥቂት ድካም ውስጥ እንኳን ቢሆን እሱን እየተማጸን እመኑኝ
ጠቃሚ አድርጎ ይቀይረናል። እግዚአብሔር ጋር መጥቶ ጠቃሚ ሳይሆን የወጣ የለም። ውሃ ነው የሚጠቅም ጸበል ሆኖ ወጥቷል። አፈር ነው የሚጠቅም እመት ሆኖ ወጥቷል። ማኑ ታዲያ ሳይጠቅም የቀረ? ሁሉም ጠቃሚ ከነበረ የተወደድክ ኦርቶዶክሳዊ ሆይ በእግዚአብሔር እጆች ላይ ረፍ። ጠቃሚ አድርጎ ይቀይራል እግዚአብሔር። ወዳጆቼ ያችን ትንሿን ሰናፍጭ ተመልከቷል። በዛ በማቴዎስ ወንጌል ምዕራፍ 13 ላይ ያለች በጣም ደቃቅ በዓይን እንኳን በደንብ ማትሞላ ሰናፍጭ ትልቅ ጥላ ሆና እንዴት እንዳስጠለለች ታግሰ ተመልከታት። ሰናፍጭ እኮ ናት ከፈረሰች ከበሰበሰች በኋላ ትልቅ ዛፍ የሆነችው ብዙዎችን ያስጠለለችው። ወገኖቼ ዛሬ እንደ ሰናፍጭ ለምን ቅንጣት አንሆንም? እዚህ ግቡ ማንባል ለምን አንሆንም? በዓይን እንኳን ማንታይ እውቅና የማይሰጠን ሪኮግኒሽን የሌለን ለምን አንሆንም? እመኑኝ ብዙዎችን የምናስጠልል ልንሆን እንችላለን። ብዙዎች የሆኑት እንደዚህ ነው። አሁን ወዳጆቼ ጳውሎስን ሳውል የተባለው ጳውሎስ ማን ጠቃሚ ይሆናል ብላችሁ ታስቡ ነበር? የቤተ ክርስቲያን አሳዳጅ ስለ ቤተ ክርስቲያን ተሳዳጅ ይሆናል ብላችሁ ትገምቱ ነበር? የክርስቲያኖች አሳሪ መጨረሻ ላይ ታሳሪ ይሆናል ብላችሁ ታስቡ ነበር? የክርስቲያኖች ወጋሪ መጨረሻ ላይ የሚወገር ይሆናል ብላችሁ ታስቡ ነበር? ደረጃ ምርጥ የተባለው ይሄ ጳውሎስ ዲዮናስዮስን የሚያክል ፈላስፋ በሱ ጥላ ስር እንደ ሰናፍጭ ያስጠልላል ብላችሁ ታስቡ ነበር? እንደ ሰናፍጭ የነበረው ጳውሎስ አደገ፣ ዛፍ ሆነ፣ እንደ ሰናፍጭ ማስጠለል ጀመረ። ማንን አስጠለለ? ዲዮናስዮስን አስጠለለ ይላሉ አባቶቻችን። ፈላስፋውን ማረከ። የግሪክ ሰዎች አሕዛብን አንበረከከ። ዛሬ ወንበዴ፣ ዛሬ ምርጥ ደረጃ አንድ አስቸጋሪ ልትሆን ትችላለህ። ግን እመነኝ ለእግዚአብሔር መንበርከክ ከጀመርክ በኃያሉ በእግዚአብሔር ፊት ለመዋረድ ከፈቀድክ ብዙዎችን የምታስጠልል ሰው ትሆናለህ። ታሪክ ይረሳ፣ አዲስ ስም ይወጣልሃል፣ ምርጥ ዕቃ የሚል ርዕስ ይሰጥሃል። እመነኝ በጣም ጠቃሚ ትሆናለህ። ጋንጃ መቺው ወንበዴው ሰው እንደ ሰናፍጭ የሆነው ሙሴ ጸሊም ማን ጠቃሚ ይሆናል ብሎ አሰበው? ወዳጄ ወንበዴ ነበረ፣ ሌባ የነበረ እኮ ነው። ብዙ ሺህ ወንጀለኞችን የሚመራ ወንጀለኛ ነበረ እኮ። ታዲያ ይሄ ሰው በርበራውያን ሲመጡ ለክርስቶስ አንገቱን ይሰጣል ብለህ ታስብ ነበር? የብዙዎች መጠለያ፣ የብዙዎች ማረፊያ፣ የብዙዎች ምስጢር መፍቻ ይሆናል ብለህ ታስብ ነበር? ዛሬ ባለ ማንነት ተስፋ እንዳትቆርጥ ነው ይህን የምነግርህ። እግዚአብሔር እጆቹ ላይ ካረፍክ እንደ ጳውሎስ ወይም እንደዚያ እንደ ጥቁሩ ሙሴ እመነኝ አንተ ምርጥ ዕቃው አድርጎ መቀየር ይችላል። በጣም ምርጥ ዕቃው ልዩ አድርጎ ይወለውላል እግዚአብሔር፣ ልዩ አድርጎ ይሰራል እግዚአብሔር። ለዚህ እኮ ነው እነዚህን ሰዎች ያነሳውላችሁ። ማን ነው እግዚአብሔር ጋር መጥቶ ሳይጠቅም የቀረ ያልኳችሁ እኮ ለዚህ ነው። ብዙዎች የሚጠለሉብህ፣ ብዙዎች የሚረኩብህ፣ ብዙዎች የሚጽናኑብህ፣ ብዙዎች እረፍት የሚያገኙብህ፣ ውሃ የሚቀዱብህ እንደ አባ ሙሴ ትሆናለህ።
አባ ሙሴ አታስታውሱ? በረሃውን አቋርጠው ዝናው መጀመሪያ የነበረው የወንበዴነት ዝና ነበረ። አሁን ግን ተቀይሯል። ሁሉ አባ ሙሴ አባ ሙሴ ይሸሹት የነበሩት ሁሉ ይፈልጉት ገቡ። እንዴት ጠቃሚ እንደሆነ ተመልከተው። ዛሬ ሰው ሁሉ የሚሸሽ ሊሆን ይችላል። አንቺ ስትመጪ ሰው ሁሉ አቋርጦሽ ሊሄድ ይችላል። ሰው ሁሉ ዓይንህን ለማየት ተጸይፎት ይሆናል። ስምህን ሲሰማ የሚያስደነግጠው ሊሆን ይችላል። ይህ ዓለም ግን እመነኝ፣ ብቻ ገዳመ አስቄጥስ ድረስ፣ ብቻ አባ መቃርዮስ እግር ስር እረፍ፣ ብቻ አናንያ ጋር ሂድ፣ እግዚአብሔር ጋር ተገናኝ፣ ማንነት ይቀየራል። አዲስ የታሪክ ምዕራፍ ይጀምራል። እንደሱ ነው የሆኑት፣ እንደሱ ነው የሆኑት። የሚጠቅሙ ካደረጋቸው ማን ይገምት ነበር? ወዳጆቼ ማን ይገምት ነበር? የማይገመቱ ሰዎችን አያጧቸው ወገኖቼ። የምታዩቸው ሁሉ የማይጠቅሙ እንዳይመስሏችሁ። አንድ ቀን እግዚአብሔር ጋር መጥተው ለዘላለም የሚጠቅሙ ሆነው ይቀየራሉ። ታዲያ በማን ላይ ልንቀልድ እንችላለን? ፑል ቤት ያሉት ነገ መጥተው ምን እንደሚያደርጉ ምን እናውቃለን? ወገኖቼ እኛ እዚህ ያለን ብዙዎች ስለዚህች ቤተክርስቲያን ከደጅ መጥተው ይሞቱላታል። ማን ነው የማይጠቅም ተብሎ የሚቆጠረው? እኛ እንኳን አናውቅም። እግዚአብሔር እንዴት አድርጎ ምርጥ እንደሚያደርግ እኛ አናውቅም። እግዚአብሔር እንዴት እንደሚሰራ እኛ አናውቅም። እዚህ ቁጭ ብለው ከሚሰሙት ውስጥ የትኞቹ በረሃ እንደሚወድቁ አናውቅም። እንሰማለን እኮ ምንም የማይታወቁ የነበሩ ሰዎች በጣም የሚጠቅሙ በረሃኞች እኮ ሆነዋል ወገኖቼ። የምናውቃቸው ያስታውሳለሁ። ሰንበት ትምህርት ቤት የማይመጡ ጉባኤ የማይሳተፉ ጭራሽ የማናውቃቸው ሰዎች ደስ ከማያሰኝ ቦታ ወጣው በረሃ ውስጥ መኖር የጀመሩ እህቶች እናውቃለን እኮ። አትሮኖስ ላይ ከቆምነው በላይ እንዴ ለበዓል ስለ አንዲቷ ስሰማ ለበዓል ዋዜማ 9 ሰዓት ለጸሎት የቆመች ሌሊቱን አንግታው ዶፍም ጎርፍም እላይዋ ላይ ሲወርድ ያለ መጠለል አምላኳን በእንባ አመስግናው ሌሊቱን ቆማ አድራ ጠዋቱን በዓል አክብራ ከሰዓቱን አስቀድሳ ፀሐይ ግንባሯን መቷት እንደገና ተመልሶ ጀርባዋን አጥቅቷት እንደገና ሲመለስ 24 ሰዓት ሲሆናት ቁጭ የምትል እህት ግን እቺ ምን ነበረች? ምንም ሆነው ጀምረው ብዙ የሆኑ አሉ። ዛሬ ባለው ማንነትህ ራስህ ላይ ማትፍረድ፣ በሰው ላይ ማትፍረድ። እግዚአብሔር እነማንን ጠቃሚ አድርጎ እንዳወቀ ናለ ማን ጠቃሚ ይሆናል ብሎ አሰበ። ወገኖቼ አይዟችሁ ከእግዚአብሔር ጋር እንሆን እንጂ የማይጠቅም የለም። ፍጥረታትን እንኳን ተመልከቷቸው፣ ላይጠቅም የተፈጠረ ፍጥረት አለ። ታዲያ አንተ ላትጠቅመው ነው የሞተልህ። ሌላውን ሁሉ ተው፣ ትጠቅማለህ። መቼና እንዴት? እግዚአብሔር ጋር ጨክነ መኖር ጀምር፣ ጠቃሚ አድርጎ ይቀይራል። ይኸው ጳውሎስን ተመልከተው። አንተና እንጂ ምናልባት አንተ ላይ ታወቅ ይችላል። ስለ አንተ እዚህ ውስጥ የሚያለቅስ ሰው አለ። ይሁላችሁ የቤተ ክርስቲያን ጸሎት አይቋረጥም። እኛ አሁን ተምረን ጸሎት አድርገን እንሄዳለን በየበረሃ በየቤቱ። እኛ ስናቋርጥ ስለኛ የሚጀምሩ ሰዎች አሉ። እነሱ ጠቃሚ ያደርጉናል። እዚህ ስንመጣ ስለ ጥቂቶች እንኳን ሲል እግዚአብሔር ረድኤቱን ይልካል። ጠቃሚ ያደርገናል፣ ጠቃሚ ያደርገናል። ወገኖቼ ለጊዜው ስታዩ የማይጠቅሙ የሚመስሉ ሰዎች በመካከላችን አሉ። ግን የበለጠ የሚጠቅሙ እነሱ ናቸው። ስለ ቅድስት ሀቢላ ነው ሂባላ ስለምትባል አልሰማችሁም? ስለዚህ ሴት ወገኖቼ ቀን ቀን በጣም ደክሟት
መናገር እንኳን አቅቷት ስራ መስራታችን አንዱን ጥግ ተደግፋ መነኮሳት ሲሰሩ ታያለች። እና እቺ ሴት በዚያ ገዳም ውስጥ እንደሷ የተጠላ ሴት የለም፣ እንደሷ የተነቀፈ ሰው የለም። ሰነፍ ይሏታል፣ ደካማ ይሏታል፣ እማጠቅኔ ይሏታል። ማንም ከሰው አይቆጥራትም። የነቀፋ ሁሉ እናት ናት እሷ፣ ትችት ሁሉ የሚጎርፍባት። ግን ማንም አያውቃትም። ለካ ሌሊት በአስደናቂ እንባና በሚገርም ስግደት ውስጥ ትኖር ነበር። ለካ ገዳሙ የተጠበቀው ሰነፍ በሚሏት በዚህ ሴት አስደናቂ ተጋድሎ ነበር። ወገኖች እዚህ ውስጥ ማን ምን መሆኑን እኮ አታውቁ። ነገ ምን አይነት እህት እንደምትሆኝ ማን ያውቃል? አናውቅም። ፓትርያርክ ሲኖዳ ስለዚህ ሴት ሲጽፉ እዚያ መኃልየ ሶሎሞን ነፍሴ ወደደች የሚለው መጽሐፋቸው ላይ እችን ሴት አንስተዋታል። ጥቁር ነኝ ነገር ግን ውብ ነኝ ለሚለው አስደናቂ ስብከታቸው እችን ሴት ምሳሌ አንስተዋታል። ጥቁር ናት፣ የተነቀፈች ናት። ጥቁር ናት፣ የማትጠቅም ትመስላለች። ጥቁር ናት፣ ትችትና ነቀፋን ተቀብላለች። ጥቁር ናት፣ ሰነፍ እየተባለች ውርጅብኝ ይወርድባታል። ግን እንደዚች አይነት ነፍስ እጅግ በጣም ውብ ነች አሉ። ጠቃሚ ያደርጋታል እግዚአብሔር ለገዳሙ። ወገኖች ትጠቅማለህ፣ እንጠቅማለን። የተወደዳችሁ ክርስቲያኖች ለ300 ዘመናት የክርስቶስ መስቀል የኢየሩሳሌም ቆሻሻ መድፊያ ከሆነ በኋላ ወጥቶ ይጠቅማል ብላችሁ አስባችሁ ታውቁ ነበር? እንጨት ነው፣ አልፈረሰም። እንጨት ነው፣ አልበሰበሰም። እንጨት ነው፣ አልጠፋም። ለ300 ዘመናት እኮ ነው ብላችሁ ከዚያ ወጥቶ መስቀል ሆኖ ጠቃሚ ሆኖ ያበቃል ብላችሁ ታስባላችሁ? ክርስቶስ አረፈበታ። ጌታዬ አምላክህ እንዲያርፍብህ ፍቀድና ብትቀበር የማትፈርስ ቢጥሉ የማትወድቅ ቆሻሻ ሁሉ ቢደፋብህ ቆሻሻህን አራግፈህ የምትነሳ ትሆናለህ። ብቻ ኢየሱስ ክርስቶስን በልብህ አሳርፍ። አንጸባራቂ ሆኖ ወጣ። ተዋርዶ የተጣለው ከብሮ ወጣ። ተንቆ የነበረው ገኖ ወጣ። ለምን? የክርስቶስ ሆኗልና። ለውርደት የነበረው ለክብር ሆኖ ወጣ። እንዴት ይበዛል! እንዴት ይጠፋል! አትጠፋም፣ በፍጹም አትጠፋም። አምላክህን ማረፊያ አድርገው። የአምላክህ ዙፋን ለመሆን ተመቻች። ንስሐ እየገባ ስጋው ደግሞ እየተቀበልክ ደግሞ እየበረታ ጥቂት ኑር እንጂ አምላክ ካረፈብህ ማን ያጠፋል? ሰራዊት ቢሰፍርብህ ልቤ አይፈራም እንዳለው ለምን ሰራዊት አይሰፍርብህም? አትጠፋም። እሱ ከተከለ ማን ሊነቅል ይችላል? እሱ ከከፈተልህ ማን ሊዘጋብህ ይችላል? እሱ ካንተ ጋር ከሆነ ማን ሊያዋርድህ ይችላል? እንደሱ ነው የተጻፈው። ከእግዚአብሔር ጋር የሆነው ታናሽ ዳዊት ማን ይጠቅማል ብሎ አሰበ? ወዳጄ በሞቴ ወንድሞቹ እነ ኤልያብ እንኳን ምን እንዳሉት አልሰማህም? ስርበሉ ልሳ ብለው እኮ ነው ያውቁት። ሂድ ከዚህ ብለው እኮ ነው ያባረሩት። እንዲህ አይነቱ ብላቴና ያን ኃያል ሰው ያጋድመዋል ብለህ ታስባለህ? ሰይፍ ያዘ፣ ከልጅነቱ ጦር የለመደ ጥቂት ጠጠር ከያዘ ምናምንቴ ሰው ጋር ግብ ይገጥማል ብለህ ታስባለህ? ዳዊት እንዲህ አለ፣ አንተ ሰይፍ፣ አንተ ጭሬ፣ አንተ ጎመድ ይዘህብኝ ትመጣለህ፣ እኔ ግን አንተ በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ አለው። ስሙን ተሸከም እንጂ ትጠቅማለህ ነው የምልህ።
ስሙን ስንቅና ትጥቅ አድርገው እንጂ በፊት ያለውን ተራራ ትንዳለህ ነው የምልህ። ውሸት አይደለም። ይኸው አድርገውታል። የተባረረው ሰው ነው በኋላ አባራሪ ሆነው። ሂድ ከዚህ የተባለው ሰው ነው ሂድ ከዚህ የተባሉ እስራኤልን መታደግ የቻለው። ትጠቅማለህ። ለምንድን ነው ራስን የምትንቀው? እንደማትጠቅም መቁጠር የጀመርከው? አትጠቅምም ስትባይ እውነትም አልጠቅምም ብለሽ ለምንድን ነው እውቅና የሰጠሽው ለዚያ አለ? ትጠቅማለህ፣ 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 ትጠቅማለህ። ለምን እንደ መስቀሉ የተቀበርካቸው? የትኛውንም ቦታ ጠቃሚ አድርገህ ደግሞ መቀየር ትችላለህ። የትኛውንም ቦታ የትኛውንም ህይወትና የትኛውንም አኗኗር ጠቃሚ አድርገህ የምትቀይረው አንተ። ዳዊትን ከነካሁት ካልቀረ ላስገባው ብዬ ነው። ሳኦል ዳዊትን ሲያሳድደው ታስታውሳላችሁ? በነዛ ምድረ በዳዎች አንድ ሊቅ እንደተናገረው ዳዊት ምድረ በዳውን ቅድስተ ቅዱሳን አድርጎ መዝሙር ይዘምርበት፣ ቅኔ ይቀኝበት፣ ማህሌት አደረገው ይላል። ምድረ በዳው ለዳዊት ጠቃሚ የምስጋና አውድማ ሆነ። ድህነትን ማመስገኛ፣ ስራ ማጣትን ለእግዚአብሔር መቀኛ። ምድረ በዳውን አብዛኞቹ የመዝሙረ ዳዊትን አንብቧቸው ግቡና በኤዶምያስ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በይሁዳ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። ሲያንቋርር፣ ሲያለቅስ፣ ሲፈራ አይደለም ሲዘምር ታገኙታላችሁ። ዘምሩበት፣ ተቀኙለት፣ አመስግኑት፣ አክብሩት። ይመልሳችኋል እግዚአብሔር። እነዚህ ምድረ በዳዎች የምስጋና ምንጮች አደረጋቸው። ዳዊት የሚጠቅም አድርጎ ቀየረው። የሚጠቅም የጽሞና ጊዜ፣ የሚጠቅም የጸሎት ጊዜ፣ የሚጠቅም የተጋድሎ ጊዜ፣ የሚጠቅም ቅዱሳት መጻሕፍትን ማንበቢያ ጊዜ፣ የሚጠቅም የማስቀደሻ ጊዜ፣ የሚጠቅም ገዳምን የመጎብኛ ጊዜ፣ የሚጠቅም መዝሙራትን የመዘመሪያ ጊዜ፣ የሚጠቅም የአገልግሎት ጊዜ አታደርገውም? ይህን የምድረ በዳ ዘመን ምን ያደርግልሃል? ፑል ቤት ምን ያደርግልሃል? ግሮሰሪ ቤት ምን ያደርግልሃል? ካፌ ለካፌ ምድረ በዳህን አታመሰግንበትም? የምስጋና ምንጭ አታደርገውም? ጠቃሚ አድርጋ አትቀይረው? ላጠቅም ከሚጥልህ እንዲጠቅምህ አድርገህ ዓለምን አትጥላትም? ዳዊት እንደሱ ነው ያደረገው። ለክርስቲያን የማይጠቅም ቦታ የማይጠቅም ሌሊት የለም። ብቻ ክርስቲያን ይሁን እንጂ ይቀይረዋል፣ ይለውጠዋል፣ ይለውጠዋል። እንዴት ይደንቃል እግዚአብሔር! የቄሳር ቤት እንኳን የክርስቲያኖች መገኛ ይሆናል። በቄሳር ቤት ያሉ ክርስቲያኖች ሰላምታ ያቀርቡላቸዋል ሲል አልሰማችሁትም? ቅዱስ ጳውሎስ የቄሳር ቤት የክርስቲያኖች መግደያ እኮ ነበር። እግዚአብሔር ግን በቄሳር ቤት ውስጥ ክርስትናን ያለመልም ነበር። ወገኖቼ የሚጠቅሙ ሰዎችን ያስገኝባቸው ነበር። ወገኖቼ የታል የሚጠቅሙ አድርገን የምንቀይራቸው ሰዎች አሉ። እንደ በርናባስ አይነት ሰዎች እኮ ነው የሚጠቅሙ ሰዎችን የሚያፈሩት። እኛ እኮ ሁላችንም ማለት አይደለም። አንዳንዶቻችን ሰዎችን የማይጠቅሙ አድርገን መጣል ነው የምንችልበት። እንዳይጠቅሙ አድርገን የሰበርናቸው ስንት ናቸው? እንዳይጠቅሙ አድርገን ያባረርናቸው ስንት ናቸው? እንዳይጠቅሙ አድርገን ቅስማቸውን የሰበርናቸው ስንት ናቸው? እንዲጠቅሙ አድርገን ከመስራት ይልቅ እንዳይጠቅሙ አድርገን ያፈረስናቸው ስንት ናቸው? ስንቶች በቀቢጸ ተስፋ በርናባስን ተመልከቱት። ቤተክርስቲያን ቅዱስ ጳውሎስን እንዳትጠራጠሩ ደግሞ እንድትቀበለው ያደረገው ልበ ሰፊው በርናባስ ነበር ይላሉ መምህራን። በርናባስ ቅዱስ ጳውሎስን ተቀበለው። መቀበል ብቻ እኮ አይደለም። የሐዋርያት ሥራ እስከ ምዕራፍ 13 አንብቡት። በጣም የሚገርም ታሪክ ይናገራል። በርናባስና ሳውል ይላል። ከ13ኛው ምዕራፍ በኋላ
በርናባስ ቅዱስ ጳውሎስን ሳውልን ተመለከተው። በጣም የእግዚአብሔር ጸጋ እንዳደረበት አመነ። ስለዚህ ምን ይላል? አንብቡት። ከዛ በኋላ ሳውልና በርናባስ ብሎ ቀየረው። የመሪነቱን ቦታ ለጳውሎስ ለቀቀለት። የሚጠቅም አድርጎ አስቀመጠው። ስንቶችን ነው እኛ የቀበርነው? ስንቶችን ነው እንዳይነሱ አድርገን የደመደምነው? ስንቶች እህቶችን እንዳይነሱ አድርገን ቀብረናል። ስንት ወንድሞችን አጥቅተናል። የሚጠቅም አድርጎ መስራት ተስኖናል። አንዳንዴ ቅዱስ ማርቆስ ከ17 ዓመት በኋላ ቅዱስ ጳውሎስ የሮሜን መልእክት ሲዘጋ ማርቆስም ሰላምታ ያቀርብላችኋል ብሎ ማርቆስን የሚጠቅም ያደረገው ይላሉ መምህራን በርናባስ ነው ይላሉ። ከብዙ ዘመን በኋላ ልጠቅም ትችላለህ። ምናልባት ከ20 ዓመት በኋላ እህቴ ሆይ ዛሬ ስላልጠቀምሽ ነገ አትጠቅሚም ማለት አይደለም። ወዳጄ ዛሬ የማትጠቅም ልትሆን ትችላለህ፣ ነገ ግን አትጠቅምም ማለት አይደለም። ከ10 ዓመት በኋላ የምትጠቅም መሆኑ ምን ታውቃለህ? ከ20 ዓመት በኋላ ጠቃሚ ያደርጋል። እግዚአብሔር እስኪሰራ ድረስ ትንሽ ጊዜ ሊወስድበት ይችላል። አንተ ልብ ያንተ ቢባይነት እንጂ እግዚአብሔር ግን እየሰራህ ያቆያል። እግዚአብሔር አሁን እየሰራ መሆኑን በምን ታውቃለህ? ለምንድን ነው አልጠቅምም ብለህ ቢራ ውስጥ፣ ሱስ ውስጥ፣ መረን የወጣ ዝሙት ውስጥ፣ ስርቆት ውስጥ ለምን ትገባለህ? አሁን አትጠቅምም ማለት ነገ አትጠቅምም ማለት አይደለም። ከ17 ዓመት በኋላ ማርቆስም ሰላምታ ያቀርብላችኋል። ምርጥ ከሆነ ከብዙ ዘመን በኋላ የሚጠቅሙ ሰዎች አሉ። ከብዙ ዘመን በኋላ ወርቅ የሚሆኑ ሰዎች አሉ። ጣፋጭ የሚሆኑ እንደ ወይን ሲቀመጡ የሚጣፍጡ አሉ። ሲከርሙ በጣም የሚያስጎመዡ አሉ። እና ዝም ብለህ ቤተ እግዚአብሔር ዛሬም አልጠቅምም ነገ መቼ የምትጠቅም አድርጎ እንደሚቀይርህ አንተ አታውቅም። ለበሽተኛው ሐኪሙ እንጂ የሚያውቅለት በሽተኛው ራሱ መቼ አውቆ ያውቃል? ወገኖቼ ትጠቅማለህ መቼ ያውቅም። ቀኑናል ግን እግዚአብሔር ጋር መጥቶ ሳይጠቅም ይቀር የለም። ይኸው ተመልከቱ። ከ17 ዓመት በኋላ ቅድስት እሌኒ ትጠቅማለች ብላችሁ አስባችሁ ታውቁ ነበር? በጣም የምትደንቀኝ ሴት ናት። ይቺ ሴት ለትዳሯ የታመነች ግን ባሏ ያላመናት ስራሽ ያውጣሽ ብሎ የወረወራት ይቺ ሴት አንድ ቀን ትጠቅማለች ብላችሁ አስባችሁ ታውቃላችሁ? ባህር ላይ ነው የተጣለች። ለምን እንደ ቅድስት እሌኒ የተጣልክ ለምን አትሆንም? ተስፋ አትቁረጥ። አንድ ቀን ትጠቅማለህ። በ80 ዓመቷ ልታርፍ በ79 ዓመቷ እኮ ነው መስቀሉን ያገኘችው። ጊዜ ባክኗል፣ እድሜ ሄዷል። ጃጅቻለሁ፣ አፍጅቻለሁ፣ አብቅቻለሁ እንዳትል እግዚአብሔር የባከነ ሰዓት የለውም። ባለቀ ሰዓት የኖርክበትን ዘመን ሁሉ ብትሰራ የማታገኘውን እግዚአብሔር ይሰራል። ጠቃሚ ሆነች። ይኸው ተመልከቷት፣ እዩዋት። እኔ ስታመንለት ምን ነው እግዚአብሔር እንዲህ ጉድ አደረገኝ አላማችሁም። ባጣችሁም ነገር አልወተወተችው። ሁሉም ሊተዋት ቢችልም እግዚአብሔርን ሳትተው ግን ከረመች። እቺ ሴት ባጣችው ነገር እየተቆጨች ህልሟን አላበላሸችም። እቺ ሴት ዛሬ ያጣኸው ነገር ህልምህን አያበላሽብህ። በቃ አጣኸው፣ ግን ገና ብዙ የምታገኘው እንዳላስ እነሱን ያደረገችው እቺ ሴት ተገፋች። ስትገፋ ለመግፋት አልሄደች፣ ወንድን ለመበቀል አልሄደች፣ ጸባይዋንም አላበላሸች። ዓለም እንደተገፋባት ግልብጥብጡ አልወጣላት። ባለው እንጂ ካዳት እግዚአብሔር እንዳልካዳ ታውቃለች። በመታመኗ ምክንያት መከዳት እሷን መክዳትን አልለመደች። ዓለም የሚደበላለቅባቸው አለ። እጮኛ ስትከዳቸው ዓለም ተደበላልቆባቸው ግሮሰሪ ውስጥ እንደ ቆርኪ የሚጠረጉ ምስኪኖች አሉ አይደል? ተስፋ የቆረጡ መርዝ የሚጠጡ ዓለም የተደበላለቀባቸው ይመስላቸው። እግዚአብሔር በዛ ውስጥ አስደናቂ ጥቅም ያለው ስራ እንደሚሰራ ልናምን ይገባል። እህቶቼ እሷ እንደዚህ ነው የሆነችው። ይዋት ስትከዳ ስትጣል ወደ በቀል አልሄደችም። አዲስ ጸባይ አላመጣችም። ወንድን ሁሉ አልጠላችም፣ አላበደችም፣ ሰከነች። ስራሽ ያውጣሽ አለ። በጣም ይደንቃል። አስደናቂ አጨራረስ ጨረሰች።
በ80 ዓመቷ ልታርፍ በ79 ዓመቷ መስቀሉን ተመረኮዘች። መስቀሉ ላይ እረፍ እንጂ ጠቃሚ ትሆናለህ። ተረጋግተህ አስብ። የሚያሳብር ነገር ሲመጣ አትበድ እንጂ ጠቃሚ ትሆናለህ። ችግርህን ጠቃሚ ታደርገዋለህ። መውጫ መንገድ፣ መሻገሪያ ታንኳ አድርገህ ትቀይረዋለህ። የምትጠቅምበት ጊዜ ይመጣል ነው የሚልህ። ዓለም ሁሉ ቆሻሻ መጣያ ቢያደርግህ እንደ መስቀሉ ስታስተባብል አትኖርም። ቆሻሻ የሚወገድበት፣ ጉድፍ የሚጠረግበት፣ ተራራ የሚናድበት የእግዚአብሔር ጊዜ ይመጣል። ምክንያቱም አንተ መስቀሉን ተሸክመሃል። መስቀሉን በልብ ተክለሃል። ፍቅሩን እያሰላሰልክ ነዋሪ ነህ። ስለዚህ አንተ የተጠበቅክ ነህ። ነገሬ ልጠቅልለው። እንደ ዮሴፍ ልትረሳ፣ እንደ መስቀሉ ልትጣል፣ እንደ ጳውሎስ ልትጠረጠር፣ እንደ እሌኒም ልትወረወር፣ እንደ ዳዊትም ልትሳደድ ትችል ይሆናል። በሙሉ ግን ጠቃሚ ሆነው አንቅተዋል። ታዲያ እንዴት ነው ጠቃሚ አልሆነም የምትለው? ከዚህ ውጭ አንተ ልትሆን ትችላለህ። ልዩነታችን ከእግዚአብሔር ጋር የመኖር እና ያለመኖር ጉዳያችን። ወገኖቼ ምናልባት እኔ አሁን ይህን ሳወራ የምድራዊ ህይወታችን ወይም ምናምናችን ቢሆን እሰየው ቢሳካልን ምን ችግር አለ? የእግዚአብሔር የሥጋው የምድሩ በረከት ቢገጥመን እሰየው። ዋናው ግን እሱ አይደለም። ምናልባት እዚህ ምድር ላይ እንደ ወዳጆቼ ብቻ ስሙ፣ ሌላውን ተውትና ምናልባት እዚህ ምድር ላይ ጠቃሚ ሆነን ባንጨርስ እንኳን ምናልባት እዚህ ምድር ላይ ተረስተን፣ ተገፍተን፣ ተወርውረን፣ ታመን፣ መከራ ተቀብለን፣ ደህይተን እንደማንጠቅም ተወርውረን ቢሆን እንኳን አንድ ነገር ግን እንዳትረሱ፣ የምንጠቅምበት ቦታ አለ። የት? በሰማይ። እውነት አስብ። አልዓዛርን አስታውሻችሁ ልዝጋዋ። አልዓዛር በምድር ላይ ጠቃሚ ይሆናል ብሎ ማን ያስብ ነበር ወገኖች? በድህነቱ ላይ በሽታ፣ በበሽታው ላይ ተንከባካቢ ማጣት፣ ተንከባካቢ በማጣት ላይ ቁስሎቹን ውሻ መላስ፣ ቢለምን የሚሰጠው የሌለ ምስኪን፣ ትንሣኤ ሙታን ባልተሰበከበት ዘመን መኖሩ ምንኛ አልዓዛርን የማይጠቅም አድርጎ እንደተጣለ ይታሰብ ይሆን? ግድ የለም። ምናልባት እኔና እናንተ እንደ አልዓዛር ላንሆን እንችላለን። ድህነት ቢኖርብንም በሽታ ላይኖርብን ይችላል። በሽታ ቢኖርብንም ተንከባካቢ ላናጣ እንችላለን። ተንከባካቢ እንኳን ብናጣ ውሾች ላይ ልሱን ይችላሉ። እንደዛ እንኳን ባንሆን ብንለምን የሚመጸውተን አናጣ። ይሄ ሁሉ እንኳን ባይሆን ትንሣኤ ሙታን እንዳለ ተሰብከናል፣ መጽናኛ አለ። አልዓዛር እንደዚህ ኖሮ ከዚህ ለማይጠቅም ሰው አለ። በጣም ይገርማል። የአልዓዛር ጊዜ ግን መጣ። እኔ በጣም ያስደንቀኛል ወዳጄ። በዚህ ምድር ላይ ያንተ ጊዜ የማይኖር ቢሆን እንኳን አንድ ቁም ነገር እንዳትረሳ፣ ያንተ ጊዜ በሰማይ ይጀምራል። እዚህ ምድር ላይ ዝነኛ ባትሆን በዚያ በሰማይ ዝነኛ የምትሆንበት ጊዜ ይጀምራል። እንደ አልዓዛር በጣም ይገርማችኋል። መጽሐፍ ቅዱስ እንዲህ ይላል። አንድ ቀንም ነግሬያችሁ ነበር ታስታውሱ ከሆነ አልዓዛር ሞተ፣ ወደ አብርሃም እቅፍ ወሰዱት ይላል። የአልዓዛር ሽግግር ሆነ። በቃ ስትሞት በጣም ጠቃሚና አስፈላጊ ትሆናል። ይሄን በምን ታረጋግጣለህ መሰለህ? አልዓዛር በዚያ በአብርሃም እቅፍ ውስጥ ቪአይፒ ወይም ትንሽ ከፍ ካረከው ቪቪአይፒ ሆነ። ቬሪ ቬሪ ኢምፖርታንት ፐርሰን እንደሚሉት በጣም ተፈላጊ ሰው ሆነ። አይቶት የማያውቀው ባለጸጋ ቀና ብሎ አልዓዛርን አየው ይላል። ሰው ሁሉ የሚፈልግ ጊዜ ይመጣል። አንተ ከእግዚአብሔር ስትሆን፣ ቅዱስ ስትሆን፣ አመስጋኝ ስትሆን፣ ጻድቅ ስትሆን፣ በጎ ስትሆን፣ ታጋሽ ስትሆን ተፈላጊ ሰው። ይኸው ቅዱሳን ተፈላጊ የሆኑት ለምንድን ነው? መከራን ታግሰው፣ መከራን ስትታገስ፣ ድህነትን ስትታገስ፣ በሽታን ስትታገስ፣ መታውን ስትታገስ፣ መወርወርን ስትታገስ፣ ከዚያ ሰው ሁሉ ፈላጊ ይሆናል። ያ ባለጸጋ መሬት ላይ እኮ አይቶት አያውቅም። አሁንስ ከሩቅ አየው። አጠገቡ ሆኖ ያላየ ሁሉ አንድ ቀን ከሩቅ ማየት ይጀምራል። እንደሱ ነው ነገሩ።
እዚህ ባትጠቅም እዚህ ባትጠቅም እዚህ ባትጠቅም እንኳን የምንጠቅምበት ሀገር አለ። አልዓዛርን ስደድልኝ አለ። ሁላችሁ እንደምታውቁት የጣቱን ጫፍ አስነክቶ ቁስል ሊያከከበት ምናምን ተረሳው። የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው። ሲለምነው እምቢ አለው። ሰው አሁን መለመን ጀመረ። ለማኙ ተለማኝ ሆነ፣ ተገለበጠ። የአልዓዛር ጊዜ ደረሰ። የአልዓዛር ጊዜ ይመጣል። ያዘነ የሚጽናናበት ጊዜ ይመጣል። የተናቀ የሚከብርበት ጊዜ ይመጣል። የተተወ የሚፈለግበት ጊዜ ይመጣል። የተዋረደ የሚከብርበት ጊዜ ይመጣል። የተተወ የሚገኝበት ጊዜ ይመጣል። ይሄን እንዳትረሱ። እዚህ ምድር ላይ በጣም ባለመጥቀም ብንደመድም እንኳን እኛ ክርስቲያኖች ተስፋ አንቆርጥም። የበለጠ ምን ጠቅምበት ዓለም ደግሞ ይጀምራል። እንጠቅማለን። ትጠቅማለህ። ይቆያል። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት